ታሪክ እንደ ኖ የመጀመሪያው ከፋኖ ትጥቅ ትግል በፊት ይሄ መንገድ ተሞክሮበታል። ራሱ ቲፒኤልኤፍ እያለ እንደገና ደግሞ እነዚህ ይሄኛው መንግስት እያለ ተሞክሮበታል ይሄ መንገድ። ይሄ መንገድ ሲከሽፍ ልታደርግ የምትችለው መንገድ ምንድን ነው? ቲፒኤልኤፍ ይሄን ነገር አምኖበት በታሪክ ጥያቄው ላይ በወልቃይት የአማራ ሀብትነት ላይ ምንም አይነት ጥያቄ ወይ ደግሞ ባለቤትነት ላይ ምንም አይነት ጥያቄ ካላነሳ አብረው ትሰራለህ። ካላነሳ ሳይሆን ጭራሽ አንደራደርም እኮ ነው የሚሉ። አትደራደርማ። 17 ነጥቦችን እኮ ሲያስቀምጡ ሰምታችሁ ከሆነ ምንድን ነው የምታወሩት? ጭራሽ ምዕራብ ትግራይ እያሉ እኮ የሚጠሩት እነሱ ዋሬቨር ሊጠሩ አሁን እኮ ያረጋሉ አይደለም። እነሱ አንተም ለውይይት ማታቀርበው ጉዳይ ነው። አትስማማም፣ በየፊና ትቀጥላለህ። ምንም ሊሆን የሚችል ነገር የለም ማለት ነው። ስታተስኮ ቀጥሎ የነበረው ስታተስኮ ይቀጥላል ከሆነ ኦኬ። አይ በመደራደር ነው ብለህ የምትልም ከሆነ ደግሞ በመደራደር ያለውን ነገር ስትል የታሪክና የሰነድ ማስረጃ ለማን ነው የሚያመለክተው? ነው የታሪክና የሰነድ ማስረጃ። ይሄን ገዱ አንዳርጋቸው እኮ ወስነው ፈርመው ሰጡ እኮ። ገዱ አንዳርጋቸው እኛ ብአዴንን አማራ አይደለም የምንለው ለምንድን? አሁን ገዱ አንዳርጋቸው የት ነው ያሉት? እናንተ ጋር ነው ያሉት። እንግዲህ ንስሐ ገብቻለሁ ብሏል። እኔ እስካሁን አላገኘሁትም። ፈርሞ የሰጠው ሰውዬ ንስሐ ገባ ተቀበላችሁት? ሲጠመቅም ኖሮ ፐርሰናሊ እኔን ብትጠይቀኝ ቅድም አንድ ያነሳሁ ጥያቄ አለ ለጋሽ ይርታቸው። ብአዴን የሚባል ሁሉ እንዲጠፋ ትፈልጋለህ ምናምን አለ። አሁን እኮ ውጊያው የተካሄደ ያለው ከመንግስት ጋር ብቻ አይደለም። ብአዴን የሚባል አስተሳሰብ አለ። እኔ እንትና ግለሰቦች አሉ አስተሳሰብ አለ። የአስተሳሰብ ነው የሚዋጋ። በዛ ውስጥ ያለ ማንኛውም ኃይል ጠላት ነው ሊመታ ህዝባችን እንዲቀጭጭ ሊያደርግ የሚችል ነው። ግለሰቦች ግን ተጸጽተው ያለፈ ህይወቴ ችግር ነው ያለፈው ህይወቴ ህዝብ በድያለሁ ብለው ተጸጽተው ከዛ ውስጥ የሚወጡ ከሆነ ኦፍኮርስ እንደ ማንኛውም አማራ ትቀበለዋለን ትላንትና ስላደረገው ነገር። ግን አሁንም እየወጋ ያለውን አሁንም ባህር ዳር ተቀምጠው ጦር ሚኒሻ የሚያዘምትብህን ግን ለምንድነው ማትመታው? እሱ እየመታ ነው። ታዲያ አንድ የመጨረሻ ነገር ልናገር። ከወንድሜ ስለ ቅድም የወጣው ሳሚ ያወራው ነገር አለ እና የትጥቅ ትግልን አልደግፍም ወይ ደግሞ የትኛውን ቦታ ላይ የሚኖር የኃይል ጥያቄን አልደግፍም ማለት በመርህ ደረጃ ሁላችንም እኔ በበኩሌ ያስማማኛል። ሞት ህይወት ስለሚከፈልበት ማለት ነው። የደረሱበትን አይተናል። እነሱ ደግሞ አሁን ከሆነ ነገር ጋር ደግሞ አሊያንስ ፈጥረን ሌላኛውን ብሔር አንደኛውን ብሔር ፖለቲካ እንበለው ወይም እንደዛ እናደርጋለን የሚል አካሄድ ነው። የትም እንደማይደርስ ነው ለእኔ የሚታየኝ። የትም የአማራን ህዝብና የትግራይን ህዝብ አንድ ላይ አድርገን ከዚህኛው ነው ለማለት የሚከብድ ቢሆንም ሀሳቡ ግልጽ ነው። መሸናነፍ አይቻልም። እንደዚሁ እየተጓተትን ረጅም መንገድ እንሄዳለን እንጂ በብሔር ተቧድነን የምናሸንፈው የለም። አሸንፈን ለተወሰነ ጊዜ እንደዚሁ ከዚያ እንደገና ታድሶ ይመጣብናል እና የሚያዋጣ ወደ መሀል መምጣቱ ነው። ወደ መሀል መምጣትና መሬት ላይ የተለጠፈ የፖለቲካ ትግል መነሳት አለበት። መሬትን ለህዝብ ሰጥተን ህዝብ አርሶ እንዲበላ ፈቅደን ፖለቲካችንን ወቅቱ በሚጠይቀው ዛሬ ሰዎች በአርቲፊሻል ኢንቴሊጀንስ ስንት ቢሊዮን ዶላር ዲል ያደርጋሉ። አሁን አሜሪካ እየሰማን ነው ምን እያደረጉ እንደሆነ እና ቴክኖሎጂ ላይ ኢኮኖሚውን የምናሳድግበት ሌላ እውቀት ላይ መስራት ነው ያለብን። ይሄ በጣም እነ ደርግ የታገሉለትን መሬት ላራሹን እንደገና እሱን ደግሞ ይዘን መጓተት የሚያዋጣ አይመስለኝም። ምናልባት የቡርቃ ዝምታ ቅድም የኔን ጥያቄ ለመመለስ ሙከራ አድርጎ ነበረ በቃላት አሽሞንሙኖ። ግን ያው ዊናዊት አንተ ዲፋይን ስላደረግከው ወደ ውስጥ መግባት አልፈልግም። አዲስ አበባ ላይ ሌላ ክልል ላይ ብሔር ብሔረሰቦች እንደሚኖሩት አዲስ አበባም በእኛ ስር ሆኖ የኦሮሞ ሆኖ ይኖራሉ። ምንም አዲስ ነገር አይፈጠርም አለ። ይሄ በጣም አስቂኝ አነጋገር ነው። ሌላው ክልል ላይ የትኛው ብሔረሰብ ነው መብቱ ይጠበቀለት ማለት? አልተገደለም ማለት ነው? አልተፈናቀለም ማለት ነው? መብቱ ተጠብቋል ማለት? መብት ተጠብቋል ማለት እንደ ዜጋ የፖለቲካ ተሳትፎ የኢኮኖሚ እኩልነቱ ሲረጋገጥለት ነው። የት ነው ይሄ? ወለጋ ውስጥ ነው? የሌላ ብሔረሰብ ብዙ ዓመት ስለኖረ እዛ አካባቢው ቋንቋ ስለተናገረ ባይናገርም የፖለቲካ ተሳትፎ ያለው ጅማ ላይ ነው? የት ነው? ብሔራቸው ታይቶ አይደለም እንዲህ ሁሉም ስልጣን ላይ ኦፒዲዮን ማየት ነው እኮ አሁን ስልጣን ላይ ያለው
እና ኦነግ ቢመጣ ይብስ እንጂ ምኑ ይቀንሳል? እና ነው መብታቸው የሌላው ብሔር መብት ተጠብቆ ምናምን ይባለው። መሬትን በተመለከተ መሬቱ የኦሮሞ ነው ካልክ አለቀ። የትኛውን ህዝብ መብት ታስጠብቃለህ? እና አንዳንዴ ሽማግሌዎቹ የሰለቻቸውን አሉ እኮ በህይወት ያለፉም አሉ። እነሱ ሰልችቷቸው የተዉትን ነገር ወጣቶች እንደ አዲስ ጥርስ መፋቂያ ይዘን መነሳት በእውነት ያስተዛዝባል። አልፈንበታል እኮ በአይናችን ብዙ እልቂት አስተናግደናል እኮ። ኦነግን እያየ ነው ብዙ እልቂት አይተናል እኮ። እና ያንን በቃላት እያንቆለጳጰስን ወደፊት ለማምጣት የምናደርገው ጥረት የሚያዋጣ አይመስለኝም። የኢትዮጵያ ህዝብ የሚያስፈልገው ነገር አልታወቀም። ፖለቲከኞች የምትፈልጉት ይታወቃል። ነገር ግን የኢትዮጵያ ህዝብ ጥያቄ ማንም አላጠናለትም። ማንም ያንን ጥያቄ ለመመለስ ፍላጎት የለውም እና ከዚህ አንጻር ብቻ የኢትዮጵያ አንድነት ያስፈልጋል የሚል ሀሳብ ለማቅረብ መጨረሻ ላይ የመጣሁት። ቴዲ አመሰግናለሁ፣ ሁሌም ለምሰጠኝ እድል። ቴንኪው። የት ነበርክ? አይ ቲንክ ሁላችሁም አውርታችኋል። ያላወራ የለም። የቡርቃ ዝምታም የተነበርክም ሞሼም በጣም ማከብራቸው ፖለቲከኞች ናቸው። የቡርቃ ዝምታ የምትለው አለ መጨረሻ ላይ አይ ቲንክ ማለት እድል ካለ የተነሱ ነገሮች ስላሉ ቅድምም ሳልጨርስ ስላቆምኩትኝ ብዬ ነው። ባይሆን እሱን እንዳለውን ወደ መጨረሻ ላይ ቴሌግራም ላይ ባስቀመጥኩት መሰረት የተወሰነ ደቂቃ 5 ቢሆን የብሔር ፖለቲካ ያው የብሔር ፖለቲከኞች ናቸው፣ ብሔርተኞች ናቸው። ሞሼ ብሔርተኛ ነው። አም ሰርፕራይዝ ሞሼ እንዴት ብሔርተኛ እንደሆነ በጣም የሚገርመኝ እሱ ብቻ ሳይሆን በጣም ብዙ ሰዎች አሁን ፖለቲካ ውስጥ ያላችሁ ልጆች እኔ አውቃለሁ፣ እኔ ራሳቸውን ለሚበላቸው ስርዓት እንዴት ቀን ማታ ይለፋሉ፣ እርር ይላሉ ብዬ አስባለሁ። እና አላቅም እነዚህ ብሔርተኞች ምን እንዳስረገጡን አላቅም። ወይ ቢታ አስረግጠዋቸው ይሁን የሆነ ነገር አዙረውባችሁ አላቅም። እና እኔ ፖለቲካ እኔ ለሚጠቅመኝ የራሴን ችግር ለሚፈታ ነው። የራሴን ስል ለወንድሜም ለእህቴም ማለት ነው። ለራሴ የኔን ችግር መጀመሪያ ችግሬ ምንድነው? ችግሬ የሚፈታበት ሊፈታ የሚችልበትን እሳቤ ነው ማራመድ የምፈልገው። ወንድሜ ደግሞ የኔ ችግር የሚፈታው በዚህ ነው ብሎ ሊያስብ ይችላል። ፕሮፌሰር ጆን መርሻይማር የተባሉ ሰውዬ ሚስቱ ሪፐብሊካን ናት፣ እሱ ዲሞክራት ናቸው። የቺካጎ ዩኒቨርሲቲ በጣም 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 ፌመስ የዓለማቸው ቁጥር 1 ሪያሊስት ነው። ይጨቃጨቃሉ። እሷ አይ ዲሞክራቶችን ትመርጣለች፣ እሱ ሪፐብሊካኖችን ይመርጣል። እኛ ጋር አንድ ቋንቋ የሚናገሩ አንድ ሀሳብ ምንድን ነው ይሄ? እንዴት አንድ ቋንቋ የሚናገሩ የአንድ ብሔር ሰዎች ከፋብሪካ እንደወጣ ዕቃ እንደ አንድ እንዲያስቡ ይደረጋሉ? አማራ ሆኖ ከእናቱ ማፀን ከወጣበት ጊዜ ጀምሮ ችግር እኮ አይቶ ማቅ እኮ አለ። እንደላቆም ይኖራል። ኦሮሞ ሆኖ ችግር አይቶ ማቅ አለ። ትግራዋይ ሆኖ ችግር አይቶ ማቅ አለ። እንደዛም ደግሞ አሁን ለምሳሌ ኦሮሞ ሆኖ ከተወለደ ጀምሮ በመከራ ውስጥ እያለፈ ያለ አለ። ድሎት ምን እንደሆነ ማቅ አለ። እንዴት ይህን ከችግር የማቀውን ችግር ከሚያውቀው ጋር አንድ ላይ እንትን ብለህ ነፃ አወጣዋለሁ ትላለህ? እንዴት ያለ ሳቢ! የብሔር ፖለቲካ ወዴት ነው እየወሰደን ያለው? እሱ ብቻ ሳይሆን ተናጋሪ እውቀት ያላችሁ ሰዎች እንዴት ነው እዚህ ሳቢ ውስጥ ልትገቡ ይቻላችሁት? አይ ነው አንዳንዶቻችሁ የኢንተረስት የሆነ ሌሎች ነገሮች ሊኖሩ ይችላሉና እስኪ በብሔር ጉዳይ ምንድን ነው የጠቀመን? ምንድን ነው የጎዳን? አንዳንዶች አሁን ላለንበት የዳረገን የእጅ ስራ ውጤቱ ግንባር ቀደም ተጠያቂው የብሔር ፖለቲካ ነው ይላሉ። እንትን ላድርገው ላስፋው እንዴ ላድርገው ቆይ እንደዚህ ላድርገው ቆይ አንዳንዶቻችሁ ማነስ የለባችሁ ቆይ ሆልድ ኦን ሰከንድ ሴቲንግ መጀመሪያ እኔ ሌያውት ላድርገው። ኦኬ አሁን ደስ ይላል። እንደዚህ ጋር የብሔር ፖለቲካ ሪሊ አሁን ከገባንበት ችግር ያወጣናል ብለህ ታስባለህ? ከአምባገነናዊ ለምሳሌ እንደ ኦነግ ነፃ አወጣዋለሁ ብትል የኦሮሞ ማህበረሰብ እርግጠኛ ሆኜ የምነግርህ ድሪባ ኩምሳ የተባለ አምባገነናዊ መንግስት ላይ ነው የምትወድቀው። በቃ እርግጠኛ ሆኜ የምነግርህ ነፃ አወጣኛል ዘመነ ካሴ ብለህ ብትወጣ ዘመነ ካሴ የተባለ አምባገነናዊ መንግስት ላይ ትወድቃለህ።
ደብረጽዮን ነፃ ያወጣኛል ብለህ ብትገነጠል ደብረጽዮን ገብረ ሚካኤል የተባለ አምባገነናዊ ስርዓት ላይ ይሄ ከታሪካችን በመነሳት ያየ ነው አይደለም ወይ? ኤርትራውያኖቹን ተመልከቱ። ሲንጋፖር እንሆናለን ብለው ኢሳያስ አፈወርቅ የተባለ ሰው ላይ ጣላቸው እና እንዴት ነው የብሔር ፖለቲካ ሀሳቤ ነፃ ሊያወጣን የሚችለው? ቅድም የአኒማል ፋርምን ታሪክ ስናገር ነበር፣ የጆርጅ ኦርዌልን ታሪክ እና ሰዎች ጠላቶቻችን ናቸው ብለው እንስሳቶች ተባብረው መጨረሻ ላይ ከሰዎች ነፃ ወጡ እንስሳቶቹ። መጨረሻ ላይ ግን ፒግ የተባሉ አሳማዎች ላይ ወደቁ። 2 እግር ያላቸው ጠላቶቻችን ናቸው ብሎ ተነሱ። 4 እግር ያላቸውና ክንፍ ያላቸው ወዳጆች ናቸው ብሎ ተነሱ፣ አስተባበሩ፣ ዘመሩ፣ ምናሉ ከጭቆና ያለ የሌለ ጭቆና ተናገሩ። ነፃ ከወጡ በኋላ ግን አይቶም ሰምቶም የማያውቁት ጭቆና ላይ ወደቁ እና እስኪ የብሔር ፖለቲካ ሀሳቤ ላይ ያላችሁ አመለካከት እንዴት ነው? በእርግጥ ይህን ስል የብሔር ፖለቲካ በሚቀነቀንበት ሀገር ላይ አሁን ተነስቼ የአማራ ፖለቲከኞችን ወይ የኦነግን ወይ ቲፒኤልኤፍን የብሔር ፖለቲካ ተውልለው አልችልም። ቅኝቱ የብሔር ከሆነ በተያያዘለ ቅኝት ነው የምትጫወተው እንጂ በሌላ ቅኝት አትጫወትም። እና እኛ ግን የዚህ ዘመን ልጆች ሪሊ የብሔር ፖለቲካ ያዋጣል ብለን አምነን የገባና ወይስ እንዴት ነው? እስኪ በዚህ ጉዳይ ላይ እናውራ። ቡርቃ ዝምታ ከአንተ ልጀምርና ከዛ ሞሺ ከዛ የት ነበር ከአንድ ዞር ከሄድን በኋላ ይበቃል። ይሁንሽ እንግዲህ እኔ እንኳን የተወሰኑ ነጥቦችን ለመመለስ ያስኳቸው ነበሩ። አንተ ወዳልከው አጀንዳ ልግባና አሁን መለስ አለበት የምትለው ካለ 2 ደቂቃ 3 ደቂቃ መልስበትና ትሄዳለች። ይሄኛውን እንትን ልበልና ከዛ ወደዛኛው መለሳለሁ። የብሔር ፖለቲካ ያዋጣናል ወይ፣ ቀጣይ አምባገነን የሆነ መሪን ራሳችን ላይ እናመጣም ወይ የሚለውን ነገር ከማንሳታችን በፊት የብሔር ፖለቲካው ለምን መጣ፣ መነሻው ምንድን ነው የሚለውን ነገር ማወቁ ተገቢ ነው። ሰዎች የግል መብታቸው ሲጣስ ይታገላሉ አይደለ? የግል መብትን ኢንዲቪዥዋል ራይትን ለማስከበር። ከዛ ግን እንዳንተው አይነት ደግሞ በተመሳሳይ ማህበረሰብ ውስጥ ያለ እንደ ግሩፕ ሲገፋ እንደ ግሩፕ መታገል ትጀምራለህ። አሁን እንደ ግሩፕ መታገል ትጀምራለህ የምልህ ምንድን ነው? ስርዓት እንደ ስርዓት ህዝቦችን እየመራ የሚቀጥልበት ወይም ደግሞ የሚሄድበት ሁኔታዎች ላይ አንተን ለብቻ ለይቶ የሚያጠቃቅ ሲሆን በማንነት፣ በባህል፣ በቋንቋ፣ በታሪክ አንተ ከሌሎች ጋራ ያለህን እኩሌታ የሚነጥቅ ከሆነ ምን ታደርጋለህ? ያንን እኩሌታህን ለማስመለስና ለማግኘት ምን ታደርጋለህ? ትግል ውስጥ ትገባለህ። ለምሳሌ አሁን የኦሮሞ ብሔር ተወላጅ ናንተ ኦሮሞ ለምሳሌ በታሪኩ የሚገራ አሁን ተገፍቷል በምትልበት ጊዜ እንኳን እንደ ሀገር የሚያስቡ አሁን ድረስ ንግግሮቻቸውን ጽሁፎቻቸውን የምናነብላቸው የምናደንቃቸው ፖለቲከኞችን ያፈራ ነው። ዶክተር ሰናይ ልኬ ማንሳት ትችላለህ። የወዝ ሊግ መስራች ናቸው፣ ሶሻሊስት ናቸው። ኃይሌ ፊዳ ማንሳት ትችላለህ፣ ሶሻሊስት ነው። አንድ ችግርተኛ መንገድ ላይ ሳይ ይህን ችግርተኛ የመለወጥ ኃላፊነት አለብኝ ያለ በነገራችን ላይ ሚስቱ በሕይወት አለች፣ ለሚስቱ የሚናገር ሰው ነው። በብሔር ከአንተ ጋር ኦሮሞ ሊሆን ይችላል፣ በሀሳብ ግን ለየት ነበር ወይ ለእኔ ይቀርባል። የኃይሌ ፊዳ ሀሳብ እነን ኦሮሞ ላልሆነ ለብዙዎች ይቀርባል። እና የቱ ጋር ነው ጥፋቱ? አሁን እነሱ ጋር ጥፋት አለ አይደለም? እንግዲህ አሁን ይሄ ምንድነው ጥፋቱ? የቱ ጋር የታጠፍ ነው እኮ አሁን ወደዛ ልመጣልህ ነው። እንግዲህ አሁን እነዚህ ሰዎች አሁን ኃይሌ ፊዳን አንስተከው ነበረ፣ በዛው ልክ ባሮ ቱምሳ ነበረ። ኢትዮጵያ ውስጥ የኦሮሞን መብት ኢትዮጵያ ውስጥ ሆነን ማስመለስ እንችላለን ብሎ ኃይሌ ፊዳ ሲያስብ፣ ባሮ ቱምሳ ግን ኖ ኢትዮጵያ ኦሮሞን ካልበላች እና ኦሮሞን ካልገፋች ኢትዮጵያ ሆና መቀጠል አትችልም ብሎ ነበር የሚያነሳው። ልዩነት የተፈጠረው ጥፋቱ እዛ ጋር ነው። አሁን ኦሮሞ ኢትዮጵያ ውስጥ ሆኖ መብቴ ሊከበርልኝ ይችላል፣ ታግዬ ከኢትዮጵያኖች ጋር ሆኜ የራሴን መብት ጠይቄ ማስመለስ እችላለሁ ብሎ የሚያምን አለ። አሁንም አለ፣ ያ ማህበረሰብ ሊኖርም ይችላል። ነገር ግን ደግሞ ኖ እኔ መጀመሪያ ራሴ መቆም መቻል አለብኝ፣ የራሴን መብት ራሴ መጠየቅ መቻል አለብኝ። ሌሎች እኔ ስጠነክር፣ እኔ ስፈረጥም፣ እኔ የኔን ጥያቄዎች ወደፊት ገፍቼ ይዤ ስመጣ ይሄ ማህበረሰብ ጥያቄ አለው፣ ይሄም ከኛ እኩል ነው፣ ይሄም የሚፈልገው ነገር አለ የሚለውን ሀሳብ እንደ ራሳቸው ሲቀበሉት ከኔ ጋር ሊታገሉ ይችላሉ የሚል ሀሳብ አለ። አለበለዚያ ግን ቅድም አንድ እንትን ሳልላት ወጣች እንጂ እኛና እናንተ የሚባል ነገር ተፈጥሯል እዛ ሀገር ውስጥ። ኢትዮጵያ የኛ ወይም ኢትዮጵያን ጠባቂ የኛ፣ ሌላው ኢትዮጵያን የሚገፋና ኢትዮጵያን የሚያፈርስ ተደርጎ የተሳለበት መብት መጠየቅ ሀገር ማፍረስ አይደለም። መብት የሚጠይቁ ሰዎችን ደግሞ መብታቸው እንዳይመለስ ማድረግ ማለትም ሀገር ማዳን ማለት አይደለም። ሀገር የምትድነው ተማምነን ህመማችንን ቁስላችንን ስናውቅ ነው። ያ ህመም ምንድን ነው? እኔ ጋራ ያለ ችግር ካለ እኔ ጋራ ያለውን ችግር አንተ መረዳት መቻል ነው። ያንን ለማድረግ ደግሞ እኔ ለአንተ ማስረዳበትን መንገድ ማወቅ መቻል አለብኝ። አሁን ይሄንን መንግስት
አሁን ያለውን መንግስት እኒ ከዛ በፊት የነበረውን መንግስት እኒ አሁን ደርግ ምንድን ነው የነበረው? አንድ ኢትዮጵያ ይል ነበር አይደለም? በቃ ኢትዮጵያን ለማዳን ማንም ወደኋላ መልክም ማለት የለበትም ይል ነበረ። እንዴት አይነት የትኛዋን ኢትዮጵያን? ለሁሉም የተመቸችዋ ኢትዮጵያ ናት? በዛ ሰዓት መከራ የሆነችበት አልነበረም ኢትዮጵያ? ታሪኩ፣ ባህሉ፣ ቋንቋው፣ ሃይማኖቱ አውጥቶ መናገር ያልቻለ አልነበረም? ሰዎች በብሔር ብቻ አይደለም በሃይማኖት ሊደራጁ ይችላሉ። ሃይማኖታችን ተገፋ ብለው ሲያስቡ በቋንቋቸው አሁን ወደ ብሔሩ መጥተው በብሔራቸው ሊደራጁ ይችላሉ፣ ተገፋን ብለው ሲያስቡ ማለት ነው። ያንን ነገር ግን አይ ከሌሎች ጋር ሆነው ለምሳሌ የኦሮሞ ሃይማኖት ውስጥ በሃይማኖቱ የተገፋ ሰው ሲኖር ከሌላ ክልል በሃይማኖቱ ከተገፋው ጋር ሆኖ አንድ ላይ መመለስ ይችላለሁ ብሎ ሊያስብ ይችላል። አሁን ተገፋ የምትልበት አሁን በጠቀስክበት ጊዜ አብዛኞቹ የደርግ ባለስልጣናቶች ኦሮሞች ናቸው። ዋና ፖዚሽን ላይ ያሉ ሰዎች። አዎ፣ ግን ስርዓት ይዘውሩት አሁን ያ ሹፌር ልትሆን ትችላለህ፣ ነገር ግን የምትነዳው መኪና ነው የሚወስነው። አንተ ተቀጣሪ ሆነ ሹፌር ሆነ ወይንም ገንዘብ ተቀባይ ሆነ የሰውን መኪና ማሽከርከር አይደለም ትልቁ ነገር። የምትሄድበት መኪና ለዛ ህዝብ ያንን ህዝብ ሴቭ ያደርጋል ወይ ነው በመጀመሪያ ደረጃ። እነዛ ሰዎች ነበሩ ስልጣን ውስጥ። አዎ፣ ከዛም በፊት ከደርግም በፊት በኃይለስላሴ ከኃይለስላሴም በፊት በሚኒሊክ በስነ ስርዓት የዚህ ብሔር ተወላጅ የነበሩ ለዛ ስርዓት የሚያገለግሉ ሰዎች ነበሩ። ነገር ግን ሲያገለግሉ ምን ሆኖ ነው? ተቀጣሪ ሆኖ ነው ሲያገለግሉ የነበረው። ባይሆን ኖሮ ተቀጣሪ ሆኖ ባይሆን ኖሮ በራሳቸው ቋንቋ ያገለግሉ ነበረ። አፋን ኦሮሞን መማር ተቀጣሪ የምትለው ማንን ነው? አልገባኝም። አሁን ምሳሌ እዚህ ጋር እኛ እንድንረዳው ነው ተቀጣሪ እያልኩ ያለሁት። ገብቶ ካለ አይደለም? እነዛ ሰዎች ሲያገለግሉ ሎሌ አዛዥ ነበራቸው። ገባክ አይደለም? ያ አዛዣቸው የሚፈልገውን ነገር እንደ ህዝብ ነፃ እናውጠዋለን የምትሉት የትኛውን ህዝብ ነው ነፃ የምታወጡት? ነፃ በማውጣት ስም አብዛኞቹ የብሔር ፖለቲካ አራማጆች ራሳችሁን አር እንደ ከችግር ነፃ የምታወጡት ማንን ጨቁኖ ነው? ሁላችንም የአመዳም ሀገር ልጆች ነን። ሁላችንም ተጨቁነን ያደግንን። ማን ነው የጨቆነን? እኔ እኮ ግራ የገባኝ ነገር ለምሳሌ ደርግ ላይ ነገርኩ። ብርጋዴር ለገሰ ጅማ በለው፣ መንግስቱ ኃይለማርያም በለው፣ መርዕድ ንጉሴ በለው፣ እነ ደምሴ ቡልቶ በላቸው የምድር ኃይል የምድር ጦር ዋና አዛዥ፣ ኢታማዦር ሹም፣ ፕሬዚዳንት። አሁን እነዚህ እንኳን ከኦሮሞ አብራክ ስለወጡ ኦሮሞ ባለ ጊዜ ነበር ማለት አልችልም። ቢኮዝ እና ኃይሌ ፊዳ ተበልተዋል። ዶክተር ሰናይ ልኬ እዛው ቤተመንግስት ውስጥ ተገድለዋል። ብዙ ነገሮች ሆኗል። አሁን የብሔር ፖለቲካ ማንን ነው ነፃ የምታወጡት ነው የኔ ጥያቄ እኮ። ነፃ የምታወጡትን ህዝብ እኮ ገላችሁ ጨረሳችሁ። አሁን ማንን ነው መጨረሻ ላይ ነፃ የምታወጡት? ስልጣን ላይ ያለው ነው ነፃ የምታወጡት ወይስ ማንን ነው? እሳቤው ራሱ የሀሳብ ፖለቲካን በመፍራት ወይም ደግሞ ሪሶርስን የመጠቀም ጉዳይ አይደል እንዴ? በሀቅ እናውራ ካለ እንግዲህ አሁን ይኸውልህ እነዛን ሰዎች ታነሳቸውና አሁን ወደዚህ ወዳለው ስርዓት ትመጣለህ። አሁን እንደነዛው ሰዎች አሁንም እንደዛው እዚሁ ስልጣን ላይ ያሉ ሰዎች አሉ። አሁን እነዚህ ሰዎች ኦሮሞ ሳይሆኑ ቀርቶ አይደለም። ብርሃኑ ጁላ ልታነሳ ትችላለህ፣ ሌሎቹንም ልታነሳ ትችላለህ። እነዚህ ሰዎች የብሔር ችግር ኖሮባቸው አይደለም። ነገር ግን እየሄዱበት ያለው መኪና የኦሮሞ ማህበረሰብን የሚወክልና የኦሮሞ ማህበረሰብን የሚጠቅም መኪና አይደለም። ሌላውን ሊጠቅም ይችላል። መኪና ብዬ የማነሳልህ ሰዎች እንዲረዱት ነው። ወይንም እየሰሩት ያለው ስራ ልበለ። አሁን ይህንን ስል ከሌላም ብሔር አሉ እነሱ የሚሰሩት ስራ ልክ ነው ማለት ግን አይደለም። ስርዓቱ የተበላሸ ሲሆን ስርዓት ውስጥ ያሉ ሰዎች ይበላሻሉ። ማንነታቸው፣ ሃይማኖታቸው፣ ብሔራቸው፣ ጾታቸው አይደለም ትልቁ ነገር። ያ እነሱ ይዘውት የሚሄዱት ስርዓት ህዝቡ ይቀበለዋል ወይ ነው። ስለዚህ ስብስቡን ፓርቲውን ከተለያዩ ብሔሮች በተወጣጡ በሀሳብ ላይ የተመሰረተ ፓርቲ መስርተ ነው እንጂ